ላይ ላሳይሽ። ይኸው ኢየሱስ እግዚአብሔር መሆኑ። እሺ መጀመሪያ እኔ ሰው መሆኑን ላሳይሽ፣ ራሱ የተናገረበትን። ከዛ አንቺ ደግሞ ትነግርኛለሽ። ራሱ እኮ ፍጹም ሰው ፍጹም አምላክ ነበረ። አንተ እስቲ አምላካዊ አምላክ ባይሆን እንዴት ለሰው ልጆች ኃጢአት ይሰቀላል? እንዴት ለሰው ልጆች በደል መተላለፍ ብሎ በድንግል ማህፀን ያለ ወንድ እንዴት ይጸነሳል? ያለ ወንድ የተጸነሰ ነብይ እያለ ያለ ወንድ መፈጠር እኮ ምንን አዲስ ነገር አይደለም። ለምሳሌ አዳም ያለ ሴት ያለ ወንድ ፈጠረው እግዚአብሔር። እሱ ፍሮም ደ ቢጊኒንግ የፈጠራቸው ሰዎች ናቸው። በሁሉም እንደሚችል ሊያሳዩ እግዚአብሔር ሰርቶ ያላቸው ምድርን መጀመሪያ በአራት አይነት መንገድ ፈጠረ። የመጀመሪያው ያለ ወንድ ያለ ሴት፣ ሁለተኛው ያለ ሴት ከወንድ ብቻ፣ ሶስተኛው ከሴትና ከወንድ፣ አራተኛው ያለ ወንድ ከሴት ብቻ። በአራቱም አይነት መንገድ መፍጠር እንደሚችል ማሳየቱ ነው። የለማ ኢየሱስ ክርስቶስ ብቻ ነው ያለ ወንድ የተፈጠረው። እሺ እንደዛ ካልሽ ደግሞ እንደ ሔዋን ደግሞ የተፈጠረ ማንም የለም። የተፈጠረ የለም። ሰው ብሎ ሰራቸው ብሎ እኮ የሰው እኮ መጀመሪያ ናቸው እነሱ። ኢየሱስ ክርስቶስ እኮ የሰው መጀመሪያ አይደለም። እሺ ይሁን። አሁን እኮ እሱ እኮ ምንም አዲስ የሚያደርገው ነገር የለም። ፍጡር ከመሆኑ ያገደዋል። አሁንም ፍጹም ሰው ፍጹም አምላክ ስለሆነ ነው ያለ ወንድ ከሳይንስ ውጭ አምላክነት አምላክ ስለሆነ ነው ነው። እሺ አምላክ እሺ የትኛው ነብይ ነው ከሞተ በኋላ ማለት ነው? ኦኬ እነ መጥምቁ ዮሐንስ ከታረዱ በኋላ አንገታቸው አድርገዋል። ኦብቪየስ ሞቶ 3 ቀን ቆይቶ የተነሳ አልዓዛር 4 ቀን ቆይቶ የተነሳ አልዓዛር አለ። ግን በነቢያት እንደተገለጸው ነቢያት እንደጻፉት ልክ እንደዛው ይመጣል፣ ስለ ሰው ልጆች ኃጢአት በደል ይሞታል፣ በ3ኛው ቀን ይነሳል ተብሎ እንደተጻፈው ልክ እንደሱ የተጻፈው ስለማን ነው? የሰው ልጆች ኃጢአትና በደል መተላለፍ ይወስዳል የተባለውስ ማን ነው? ኢየሱስ ክርስቶስ ነው አይደለም? ኢየሱስ ክርስቶስ አምላክ ስለሆነ ራሱ የለም እንደዛ የሚል እንደዛ የሚል ራሱ የለም። ብሉይ ኪዳን ላይ አለ፣ አዲስ ኪዳን ላይ አለ። ግን ብሉይ ኪዳን ላይ እንደዛ ተብሎ ተጽፏል ተብሎ የለም። የተጻፈ ነገር የለም። እንደዛ ብለውም አያምኑም። በነገራችን ላይ ስቅለት ጉዳይ አሳይኝ፣ ችግር የለውም። ስቅለት ጉዳይ ላይ ካልሽ የስቅለት ጉዳይ ራሱ ትልቅ ችግር አለበት። እሺ ላሳይሽ። እሺ እኔ ደግሞ አንድ ጥያቄ ልጠይቅህ። እሱን እያሳየኝ እኔ ሌላ ጥያቄ። እሺ ፍቀጂልኝ እስኪ ስለ ስቅለት አንዳንድ ነገር ዛሬ ልንገርሽ። እሺ ቆይ እኔ አንዴ ልጠይቃ። ጠይቅኝ። እሺ ኢየሱስ ክርስቶስ አልተሰቀለም ብለህ ነው የምታምነው? አሁን መጽሐፍ ቅዱሱን ቆይ አንዴ እንትን ታነብልኛለህ፣ ግን አንዴ ያዝልኝና ኢየሱስ ክርስቶስ አልተሰቀለም ነው የምትለው አንተ? መጣ ወደ ምድር እንደመጣ ታምናለህ? ያው ወደ ምድር መጣ ስል ያው እንደኔና እንደ አንቺ ነው የመጣው። ምንም ሌላ ነገር የመጣበት ከሴትና ከወንድ ነው የመጣው እናንተ ጋር አይደለም፣ ከድንግል ማርያም ነው የመጣው። ግን የመጣው ሲባል ከሰማይ ወርዶ መጣ እንልማ እኛ ልክ እንደ ማንኛውም ሰው እዚሁ አይደለ እንደ የተፈጠረው። ተጸንሶ እኮ ነው የተወለደው ኢየሱስ ክርስቶስ። እኛ አልተጸነሰም እኮ አላልንም። እሺ አይመጣ ስትኝ ነው። እሺ እስማማለሁ። ከዛ አልተሰቀለም ከመጣ በኋላ ስለ ሰው ልጆች ኃጢአት አልተሰቀለም ነው እያልከኝ ያለኸው? ሲጀምር አልተሰቀለምም አልሞተምም። በባይብልም ላይ ያሳይሻለሁ። ምክንያታዊ ሆነ ባይብሉን ተወና ያንተን አልተሰቀለም። እሺ ምንድን ነው የሆነው በእናንተ ማለት ነው? ማወቅ ስለምን አላህ አነሳው። ምን አለ መሰለሽ? አላህ በቁርአን ላይ ሲናገር እንዲህ ላውጣልሽ እና እዛችሁ ጋር ላሳይሽ። እሺ ሱረቱ ኒሳ 4 ቁጥር 157 ላይ በላይ ቤት መሄድ አለብኝ፣ ግን አንድ ቻርጅ ማድረግ አለብኝ። ምን አለ መሰለሽ? አላህ ሲናገር ሲጀመር የማርያምንም ነገር አይሁዳውያን አውግዞ ነው የመጣው እዚህ ድረስ። ከዛ በኋላ ወቀውሊሂም በማለታቸውም ተረገሙ እነዚህ አይሁዳውያን ማለት ነው። ምን አሉ? ኢና ቀተልና አልመሲሐ ዒሳ ብን መርየም የመርየም ልጅ ኢየሱስን ገደልን በማለታቸው ማለት ነው። ረሱላላህ የአላህ መልእክተኛ የሆነውን አለ። ወማ ቀተሉሁ አልገደሉትም፣ ወማ ሰለቡሁ አልሰቀሉትም፣ ወላኪን ሹቢሀ ለሁም ግን መሰላቸው እነሱ
የሰቀሉ የገደሉ መሰላቸው ማለት ምን ማለት ነው? በብዙ ነገር ሊመሳሰል ይችላል። አንድ ሰው በስም ሊመሳሰል ይችላል። አያውቁትም። የሚሰቅሉት ሰዎች አያውቁትም ሲጀመር ሊመጡ ሲል ማለት ነው። መሰላቸው ማለት አይ አልገባኝም። አላህ መሰላቸው ማለት አላህ መሰላቸው አይልም። ሌላ ነገር ፈጠረ ነው አይደለም። የሰቀሉ መሰላቸው እሱን ግን እሱን አልሰቀሉም ነው። ሌላ ሰው ነው የሰቀሉት። አዎ። ከዛ ምን አለ? ወኢነ ለዚነ እክተለፉ ፊሂ በዚህ ጉዳይ ላይ የተለያዩት ኢየሱስ በመግደል ላይ በመስቀል ላይ የተለያዩ ሰዎች ለፊ ሸክ ሚንሁ አለ። በሱ ጉዳይ ላይ በጣም በጥርጣሬ ውስጥ ናቸው አለ። ማለሁም ቢሂ ሚን ዒልም እውቀትም የላቸውም አለ። ኢለ ኢትባዕ ዘን ጥርጣሬን ከመከተል ውጭ አለ። ወማ ቀተሉሁ የቂና በእርግጥም አልገደሉትም አለ። ታዲያ ካልገደሉ ካልሰቀሉት የት ሄደ ሲባል አላህ ቃል ገብቶለት ነበር እንደሚያነሳው። በረፈዐሁ ላሁ ኢለይህ ወደ ራሱም አነሳው ሳይሞት ሳይሰቀል። ወካነ አላሁ ዐዚዘን ሐኪማ አላህም አሸናፊና ጥበበኛ ነው አለ። ግልጽ ነው። ስለዚህ አላህ ማንሳቱን ነው የሚናገረው። አሁን እንዴት እንደዚህ ልትል ቻልክ? ቁርአኑ እንዴት እንደዚህ ጥርጣሬ የሚባለው ነገር እንዴት ነው ያመጣው ካልሽኝ፣ እኔ አንድ ጥያቄ ጠይቅ። እሺ ጠይቅ። አላህ አይዋሽም አይደለ? ለምን ይዋሻል? አላህ ባህሪውም አይደለም። ለምንድን ነው የሸወዳቸው? ለምንድን ነው አልሸወዳቸውም? ያው አስመሰለባቸው አልከኝ። የለም እንደዛ የሚል ነገር የለም። አስመሰለባቸው ሳይሆን መሰላቸው ራሳቸው አስመሰለባቸው ባደረጋቸው ነው። አይደለም በራሳቸው በነጻ ፈቃዳቸው ኢየሱስ ነው ብለው አንዱን ወስደው ሰቀሉት። ኢየሱስን ግን አልሰቀሉትም። አላህ አነሳው። እንደዛ ነው የእስልምና አስተምሮ ያ ነው። ያማ እንደዛማ አይሆንም። ገብቶሻል? የአላህን ነቢይ ሊገሉ ፈለጉ። አላህ ነቢዩን ደግሞ ቃል በገባለት መሰረት ሱረቱል ኢምራን ላይ እኔ ወደ ራሴ አንሺህ ነኝ ባለው መሰረት አነሳው፣ ከተንኮላቸው ጠበቀው። ተግባባ? ያን ያለው ነገር። እሺ አሁን እንዴት ጥርጣሬ ውስጥ እንዳለ ልንገርሽ። በመጀመሪያ ደረጃ ለእኛ ኃጢአት ነው አይደለ ኢየሱስ የተሰቀለው የተባለው ምንም እግዚአብሔር ባይብል ላይ ምን ይላል መሰለሽ? ኦሪት ዘኍልቍ ትንቢተ ሕዝቅኤል ምዕራፍ 18 ላይ እንዲህ ይላል፣ እናንተ ግን ልጅ የአባቱን ኃጢአት ስለምን አይሸከምም ትላላችሁ? ልጅ ፍርድንና ቅንን ባደረገ ጊዜ ትእዛዜንም ሁሉ በጠበቅና ባደረገ ጊዜ ፈጽሞ በሕይወት ይኖራል እንጂ አይሞትም። እሺ ጥሩ። ኃጢአት የምትሰራ ነፍስ እሷ ትሞታለች አለ። ኃጢአት የሚሰራ ነፍስ እሱ ነው የሚሞተው ራሱ። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም አለ። ገባርኪ? የአዳምን ማለት ነው። የጻድቁ ጽድቅ በራሱ ላይ ይሆናል አለ። የኃጢአተኛውም ኃጢአት በራሱ ላይ ይሆናል። እንዳውም ኃጢአተኛውም ካደረጋት ኃጢአት ቢመለስ ከሁሉም ኃጢአት ቢመለስ ትእዛዜንም ሁሉ ቢጠብቅ ፍርድንና ቅንንም ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም ማለት ነው። አየሽም? ስለዚህ አንዱ አምላክ በትክክልም ፍትህ የሚባለውን ነገር ይሄንን የነገረን ባይብል ላይ ማለት ነው። ማንም በማንም ወንጀል ምክንያት አይጠይቅም። ባይሆን ኃጢአት የሰራ ካለ ራሱ ነው የሚሞተው ብሎ ነው የነገረን። ስለዚህ እኔና አንቺ አዳምና ሔዋን በሰሩት ኃጢአት እኛ የምንሞትበት ምን ምክንያት አለ ነው ጥያቄ። ይሄ እኔ መሰለኝ ኢየሱስ ክርስቶስ መጥቶ የተሰቀለለ ሞተናል እኮ እኛ አልሞትንም። አሁንማ ኢየሱስ ክርስቶስን የግል አዳኛችን አድርገን ስንቀበል ከእሱ ጋር እንሞታለን፣ ከእሱ ጋር እንነሳለን። የውሃ ጥምቀት ስንጠመቅ ህግ ተጣሳ። ምንን ህግ ተጣሳ? እዚህ ጋር ልጅ አባቱን ኃጢአት አይሸከምም ማለት ነው። ኃጢአተኛው አንድ ኃጢአት ከሰራ ራሱ ምን ላይ ነው? ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 19 ጀምሮ እስከ 21 አንብቢ። ሙሉ ምዕራፉን አንብቢ። ይሄ ምዕራፍ 18ን ሙሉን አንብቢ። ትልቅ ነገር ነው የምታገኝበት። ቁጭ ብለሽ ጊዜ ስጪና ማለት ነው። በዛ ላይ ደግሞ የሚገርምሽ እዚሁ ዘዳግም 24 16 ይብረሽ ባይዘው እኔ በሃይማኖት በመጽሐፍ ቅዱስ አሁን ገና አንብቢ ካልከኝ ጀምሮ ነው እያነበብኩ ያለሁት እና እኔ ራሱ እንትን እያልኩ ነው እያጠናው ነው ገና። ለዛ ፐርፌክት አይደለም። ትክክል። እስቲ አዳምጪኝ ወይሽ እኔ የምነግረሽን አዳምጪና ኖት ያዥሽ። ለትንሽ የምጠይቅህንም ደግሞ መልስልኝ። እመልሳለሁ።
እሺ ዱላ ያዘች። አላህ ኢየሱስን ሰወረባቸው አልከው። ምንም አይኑ አላህ ሰወረባቸው አይልም። አላህ ሰወረባቸው አይልም። ራሳቸው መሰላቸው። አልገባኝም። እሺ አንዴ በደንብ አዳምጪኝ። እሺ ኢየሱስ ስቅለት ላይ እስቲ በደንብ ልናገር። አሁን የኢየሱስ ስቅለት ጉዳይ ላይ አስመልክቶ የመጀመሪያው ለእኔ ሎጂካል ያልሆንልኝ ነገር ይሄ ምንም በማላውቀው ባልሰማሁት ባላየሁት ነገር መጠየቄ። ሁለተኛ ንጹህ የሆነ ነፍስ ሲጀመር አይገደልም። ስለ ልጆች ማለት ነው። ያው ምን አለ? አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ፣ ነገር ግን እያንዳንዱ በኃጢአቱ ይገደላል። ስለዚህ ኢየሱስ ለእኛ ሲል የሚገደልበት ምንም ምክንያት የለም። እሺ ጥሩ። አሁን ይህን ታየውና ኢየሱስ ሲመጣ የሚያስተሰርየው ኃጢአት ካለ ለዚህ ኃጢአትስ መጥቷል ወይ? ይህንም ጠይቂ፣ አንብቢ በደንብ። ይኸው የሉቃስ ወንጌል ምዕራፍ 12 ቁጥር 10 ላይ የሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል። የሰው ልጅ የሚለው ራሱን ነው። የሆነ ነገር እኔም ቢናገረኝ አንድ ሰው ይሰረይለታል አለ። መንፈስ ቅዱስን የሚሳደብ ግን አይሰረይለትም ማለት። ጥሩ። ቀጥለና ደግሞ ማርቆስ ወንጌል ምዕራፍ 3 ቁጥር 29 ላይ መንፈስ ቅዱስ ላይ የሚሳደቡ ሁሉ ግን አለ የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም ማለት። የኢየሱስን ስቅለት እንኳን ቢቀበል ማለት ነው ይህ ሰው። ጥሩ። በመንፈስ ቅዱስ የቀለደ ስርየት የለውም። ስለዚህ ለዚህ ኃጢአት አልመጣም ማለት ነው። አንድ እንድትችልኝ የምፈልገው። ስለዚህ አምላክ መስዋዕትን ደግሞ አይወድም። ከመስዋዕት ይልቅ ምህረትን ይወዳል። ትንቢተ ሆሴዕ ምዕራፍ 6 ቁጥር 6 ላይ ከመስዋዕት ይልቅ ምህረትን ከሚቃጠልም መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁና እያለ ይናገራል። ስለዚህ እግዚአብሔር መስዋዕትን ነው የሚወደው ሲጀመር። ስለዚህ መስዋዕት ከተደረገም ከእንከን የጸዳ መሆን አለበት። እሱም በኋላ መመጣበት ይሆናል። አሁን ላይ ቆይ ይሄኛውን እግዚአብሔር ደግሞ ሰውን በራሱ መስዋዕት እንዲደረግ አይፈልግም። ለምሳሌ ትንቢተ ኤርምያስ እነዚህ ማጠፋቸው ናቸው። እኔም ያላዘዝኩትን ያልተናገርኩትንም ወደ ልቤም ያልገባውን የሚቃጠለውን መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውን መስገጃዎች ሰርተዋልና አለ። ሲጀመር እግዚአብሔር ልጆችን ማቃጠልን በጭራሽ የሚጠላው ለዛ ነው። ምን አለ? ከ7 ነገሮች አንድ የሚጠላቸዋል። መጽሐፈ ምሳሌ ምዕራፍ 6 ቁጥር 16-17 ላይ እግዚአብሔር የሚጠላቸው 6 ነገሮች አሉ። 7ኛው ነፍሷ አጥብቃ ትጸየፈዋለች አለ። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደምን የምታፈስ እጅ ይላል። እግዚአብሔር ንጹሕ ደም የሚፈስ ነገርን የሚጠላ ከሆነ የኢየሱስ መሰቀል በራሱ ኢየሱስ ንጹሕ ነው ተብሎ ከታሰበ እንዴት ለሰው ልጆች ኃጢአት ተሰቀለ የሚለውም ጥያቄ ውስጥ። እሺ አሁን እነዚህ ታያቸው ቀለል ያሉ ናቸው። አሁን ወደ ዋናው እየመጣሁልሽ ነው። ኢየሱስ ከመምጣቱ በፊት በዚህ አላምንም። በዚህ በላይ ነው ይሄ እንትና እኮ ነው። ኢራኒየስ ይባላል። ቸርች ፋዘር ነው። እሺ ይሄኛውን ተይው፣ ፎቶውን ተይው። ኢራኒየስ ይባላል ግን እሺ ቸርች ፋዘር ነው። እና ምን ይላል እዚህ መጽሐፍ ላይ በጻፈው ላይ አጌንስት ሄረሲስ ቡክ 1 ቻፕተር 24 ላይ ቅድም አንቺ ቁርአኑ ላይ አልገባኝም ያልሽውን እንደዚህ ብለው የሚያምኑ ሰዎች እንደነበሩ ላሳይሽ። እንዲህ ብለው ነቢዩ መሐመድ ነቢዩ ነው ከመላካቸው በፊት ምን አለ? ልብ አድርጊ። ዌርፎር አለ ሂ ዲድ ናት ሂምሰልፍ ሰፈር ዴዝ አለ። ኢየሱስ ራሱ ዴዝን ሰፈር አላረገም ብለው የሚያምኑ ነበሩ። እንዳውም በት ሳይመን አለ ኤሰርቴን ማን ኦፍ ሳይረን የቆጵሮሱ ስምዖን ነው የቀሬናው ስምዖን ነው ቢንግ ከምፔልድ አለ ቦር ደ ክሮስ ኢን ሂዝ ስቴድ በሱ ፋንታ እንትኑ ያሸከሙት መስቀሉን ሶ ዛት ዲስ ዴይዝ ማነው የታለ ሶ ዛት ዲስ ሌተር ቢንግ ትራንስፊገርድ ባይ ሂም በሱ ፋንታ እሱ መተካቱን ያሳያል። ዳት ሂ ማይት ቢ አለ ተውት ቱ ቢ ጂሰስ ኢየሱስን መሰላቸው ታሰበ እንደዛ ወዝ ክሩሲፋይድ ስሩ ኢግኖራንስ ኤንድ ኢረር አለ። በስህተት እሱን ሰቅለውታል ብለው የሚያምኑ ሰዎች ነበሩ። በስህተት ስምዖንን ማለት ነው። ዋይል ጂሰስ ሂምሰልፍ ሪሲቭድ ዘ ፎርም ኦፍ ሳይመን የስምዖንን ፎርም ወስዶ ማለት ነው። እንዳውም በተቃራኒም ስምዖን እሱን መስሎ ማለት ነው። ኤንድ ስታንዲንግ ባይ ላፍድ አት ዘም እነሱ ፊት ለፊት ቆሞ በጣም ይስቅባቸው ነበረ እሱን ሰቀሉ እያለ በማየታቸው ማለት። አሁን ይሄ የእስልምና አስተምሮ አይደል።
ከዚህ በፊት የነበሩ ቸርች ፋዘርሶች የጻፉት እንዲህ ብለው የሚያምኑ ሰዎች እንደነበሩ ነው። ያን መጀመሪያ አካባቢ ማለት ነው። እነሱም ተቃውሞ ነው የመጣው። አሁን ጥያቄው ልብ አድርጊ፣ የሰይጣን ኮንትሪቢሽን ራሱ መኖሩን ልብ አድርጊ። መጀመሪያ ሰይጣን እንትን ያውቃል፣ ትንቢት ያውቃል። እንደምታውቂው ባለ ከዚህ በፊትም እንዳየነው ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና ምን አለ? እሱን በመቅደስ ላይ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህን በድንጋይ ከቶ እንዳትሰናከል እጃቸውን ያነሱልሃል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ ራስህን ምን አለ? ከሆንክ ወደ ታች ራስህን ወርውር አለው። ይሄንን ተብሎ ተጽፏል እያለ የሚናገረው ዲያብሎስ ነው። ልብ አድርግ። የመዝሙረ ዳዊት ምዕራፍ 91ን እየጠቀሰ ማለት ነው። መጽሐፍን ያውቅ ነበረ። እሺ መጽሐፍን የሚያውቅ ከሆነ የአስቆሮቱ የይሁዳ ውስጥ ገብቶ ኢየሱስ እንዲሰቀል ትልቅ ኮንትሪቢሽን ያደርጋል ብለሽ ታስቢያለሽ? የኢየሱስን ስቅለት ያኔ ከተነገረ ምን አለ? ይኸውልሽ ልብ አድርጊ። የዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጥ ሀሳብ ካገባ በኋላ ነው። እውነት በአስቆሮቱ በይሁዳ ውስጥ ገብቶ ሀሳብ እንዲሰጥ አሳልፎ እንዲሰጥ ካደረገ ትንቢትን እያወቀ ነበር፣ መጽሐፍን እያወቀ ነበር ወይ ይሄን የሚያደርገው? የሰው ልጆች በሱ ምክንያት እንዲድኑ ነበር ይህን ሲያደርግ የነበረው? ከባድ ነው። ምክንያቱም ኢየሱስ ራሱ ሲናገር ዮሐንስ ወንጌል ምዕራፍ 8 ላይ ሲናገር የተናገረው ነገር አለ። ያው እዚህ ጋር ተመልከችው ቁጥር 8 ያው ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችኋል። እንግዲህ ኢየሱስን መግደል ምን እንደሆነ አየ። አብርሃም እንዲህ አላረገም አለ። እናንተ የአባታችሁን ስራ ታደርጋላችሁ አላቸው። አባታቸው የተባለው ሰይጣን ነው። የሰይጣን ስራ ነው የምታደርጉት። እኔን ለመግደል የምታደርጉት ጥረት የሰይጣን ስራ ነው። እኛስ ከስሙት አልተወለድንም፣ አንድ አባት አለን፣ እሱም እግዚአብሔር ነው አሉት እነሱ። ስለዚህ አሁን የአባታቸው ስራ ኢየሱስን የመግደል ሀሳብ ከሆነ ታዲያ ቀደም እንደነገርኩሽ እውነት ሰይጣን ይህን እያወቀ ይህን ያደርጋል ማለት በጣም ከባድ ነው። በዛ ላይ ደግሞ መሰቀልም አይፈልግም ነበር። ምን አለ? ይኸው እዚህ ጋር የማርቆስ ወንጌል ምዕራፍ 18 ላይ ምዕራፍ 26 ላይ ሲናገር አባቴ ቢቻለስ ይህች ጽዋ ከኔ ትለፍ እያለ ይናገር። ይህች ጽዋ እውነት ሊሰቀል ከመጣ እንዲህ ይላል። በፍርሃትም ሲታጠር አጽንቶ ይጸልይ ነበር፣ ወዙም በምድር ላይ እንደሚወድቅ። ሰው ፍጹም ስጋ ሲባል እኮ ሰውም ነው። ይፈራል፣ እንደማንም ይታመማል፣ ይጨነቃል። ሰው እኮ ነው። ሰዋዊም አምላካዊም ባህሪ ያለው እኮ ነው። እንዴ ስጋ ለብሶ ታዲያ እንዴት ነው? ልጨርስልሽ መነንዬ፣ ልጨርስልሽ እና ከዛ አስተያየት ትሰጭኛለሽ። እስቲ እንደው ስሚኝ። ዛሬ ምን አለ መሰለሽ፣ ይህ ጸሎት ደግሞ ተሰምቶለታል። ዕብራውያን ምዕራፍ 5 ቁጥር 7 እሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና መልጃን አቀረበ፣ እግዚአብሔርንም ስለ መፍራቱ ተሰማለት። ሲጀመር ማን ነው እግዚአብሔርን የሚፈራው? ሌላ ጥያቄ። ተሰማለት። ኢየሱስ ከዚህ በፊት ሲናገር ምን አለ? የድንጋዩን አንስተው ኢየሱስም አይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁል ጊዜም እንደምትሰማኝ ያውቃለሁ አለ። አይሽ? ስለዚህ ሁሌ ይሰማው ነበር። ስለዚህ ተሰማለት የተባለው ከሞት ሊያድነው የሚችለውን ጸሎትን ነበር የተሰማለት ማለት ነው። ስለዚህ አሁን ኢየሱስ ከዚህ ሰዓት አድነኝ ብሎ የተናገረው ጸሎት እንዳገኘ የምታውቂው ከዚህ ጥቅስ ነው። በተለይ ዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስን ያው እንግዲህ ከኢየሩሳሌም ሰዎች አንዳንዶቹ እንዲህ አሉ። ምን አሉ? ሊገሉት የሚፈልጉት ይህ አይደለምን እየተባባሉ ሲነጋገሩ ሰሙና ቁጥር 32 ላይ ፈሪሳውያንም ህዝቡ ስለ እሱ እንደዚህ ሲያንጎራጉሩ ሰሙ። የካህናት አለቆች ፈሪሳውያን ሊይዙት ሎሌዎችን ላኩ። ለምን? ሊገሉት። ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ፣ ትፈልጉኛላችሁ አታገኙኝም አላቸው። ሊገሉት ነው የሚፈልጉ። ልብ አድርጊ። ትፈልጉኛላችሁ አታገኙም፣ እኔ ወዳለሁበትም እናንተ ልትመጡ አትችሉም አላቸው። እኔ ወዳለሁበት ቀጠለና እነሱ ደግሞ ተገርመው እንዲህ አሉ፣ እንግዲህ አይሁድ እኛ እንዳናገኘው ይህ ወዴት ይሄድ ዘንድ አለው? ወዴት ይሄድ ዘንድ አለው? በግሪክ ሰዎች መካከል ተበትነው ወደሚኖሩት ሄዶ የግሪክን ሰዎች ሊያስተምር አለውን? ይህ ነበር ሀሳብ። ትፈልጉኛላችሁ አታገኙኝም ሲል ምን ለማለት ፈልጎ ነው እያለ የሚናገርበትን ነገር ከዚህ ማየት ይችላል። ስለዚህ አልተገኘም ማለት ነው። አይሁዳውያን መሲሁ ራሱ ሲመጣ ይሰቀላል ብለው ያስቡ። ለዛ ነው ምን አለ? ከሰቀሉትም ከክፉ አድራጊዎቹ አንዱ ክርስቶስ ማነው? እሱ ክርስቶስ አይደለህም ምን አለው? ራስህንም እኛንም አድን ብሎ ሰደበው ይላል። ስለዚህ እውነተኛው ክርስቶስ ይሰቀላል ተብሎ አይታመንም። ምን አለ? ለዛ ነው ሌሎችን አዳነ፣
ራሱን ሊያድን አልቻለም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ እኛም እናምንበታለን ይላሉ። በመጽሐፉ ላይ የሚታወቀው የሚመጣው መሲሁ የሚሞት መሲህ አይደለም። በትንቢት ራሱ አይሞትም። ይኸው ላሳይሽ በትንቢት እንደማይሞት። ለምሳሌ አንድ ጥቅስ ልስጥሽና ግንበኞች የራቁት ያው እናንተ ግንበኞች የናቃችሁት የማዕዘን ራስ ይህ ነው የተባለው እንደምታውቂው ኢየሱስ ነው አይደለ? ይህ ኢየሱስ ነው። እናንተ ግንበኞች የናቃችሁት የማዕዘን ራስ ይህ ነው የሚለው እቺን ነገር ስትነኪያት መዝሙረ ዳዊት ላይ ነው የሚወስድሽ። እዚህ ጥቅስ ላይ ወስድሻል። ምን አለ? ከዚህ ከ17 ልጀምርልሽ። ኦኬ እሺ፣ ከዚህ ልጀምር። የእልልታም የመድኃኒትም ድምፅ በጽድቅ ድንኳን የእግዚአብሔርም ቀኝ ኃይል አደረገኝ። እግዚአብሔር ቀኝ ማለት ነው። የእግዚአብሔር ቀኝ ከፍ ከፍ አደረገኝ፣ የእግዚአብሔር ቀኝ ኃይልም አደረገኛል። አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ስራ እናገራለሁ አለ። መገሰጽን ገሰጸኝ፣ መገሰጽን እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም አለ። ቀጠለ። የጽድቅንም ደጆች ከፈቱልኝ፣ ወደ ማን ነው ክፈቱልኝ አለ። ወደ እርሱ ገብቼ እግዚአብሔርን አመሰግናለሁ አለ። ይህችም የእግዚአብሔር ደጅ ናት፣ ወደ እርሷ ጻድቃን ይገባሉ አለ። ሰምተኸኛልና መድኃኒቴ ሆነኛልና አመሰግናለሁ። ሰምቶኛል። ልባር ምንድን ነው የሰማው? ጸሎት። ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆናል። አየሽ፣ አልሞትም በሕይወት እኖራለሁ እያለ ሲናገር የነበረው ሰምተኸኛል፣ መድኃኒት ሆነኛል፣ አመሰግናለሁ እያለ ሲናገር የነበረው ይኸው ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ የተባለው ኢየሱስ ነው። ለዛ ነው ሌላ ቦታ ላይም ስትሄጂ እዚህ የታለ መዝሙር 91 ላይ ቅድም ሰይጣን የጠቀሰው ጥቅስ ማለት ነው። በልዑል መጠጊያ የሚኖር ሁሉን የሚችል አምላክ ጥላ ውስጥ ያድራል አለ። እግዚአብሔር አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እሱ ከአዳኝ ወጥመድ ምናምን እያለ ይቀጥላል። አሁን ዋናው ነገር እዚህ ጋር ነው። በመንገድም ሁሉ ይጠብቁ ዘንድ በመላእክቱ ስለ አንተ ያዝልሃል ካለ በኋላ ልብ አድርጊ፣ ረዥም ዕድሜ አጠግበዋለሁ ማዳኔንም አሳየዋለሁ ይላል። ማዳኔን ረዥም ዕድሜ የሚያጠግበው ከኢየሱስ ውጭ ረዥም ዕድሜ ያኖረው ሰው የለም እንደምታውቂው። ስለዚህ ረዥም ዕድሜ ያኖረው አድኖት ነው፣ አልሞትም ባለው መሰረት ማለት ነው። አልሞትም ባለው መሰረት ይህንንም ዲያብሎስ እንትን ብሎ አሁን እሺ ተሰቀለ ከተባለ ራሱ ስንት ሰዓት ተሰቀለም ችግር ነው። አንደኛው በሰቀሉ ጊዜ 3 ሰዓት ይላል። ስለራሱ ነው እንጂ ስለ ኢየሱስ እሺ ችግር የለውም። ሰቀሉት ቢባል እንኳን እስቲ እንቀበል ቢባል እንኳን በሰቀሉ ጊዜ እዚህ ጋር ስንት ሰዓት ይላል? 3 ሰዓት ነበር ይላል። ያዥልኝ 3 ሰዓት። ሌላ ወንጌል ላይ ደግሞ እዚህ ጋር ስትመጪ 6 ሰዓትም የሚያህል ነበረ፣ ጨለማም እስከ 9 ሰዓት በምድር ላይ ሁሉ ሆነ፣ በፀሐይም ጨለማ ማለት ነው። ፀሐይም ጨለመ፣ የቤተ መቅደሱ መጋረጃ እያለ አሁን ምንድን ነው ከክፉ አድራጊዎቹ አንዱ በቃ ጭራሽ ኢየሱስ በዚህ ሰዓት አልተሰቀልም። ለፍርድ ነበረ ገና የቀረቡ ለፍርድ። ያው ምን አለ እስቲ እዚህ አካባቢ ላሳይሽ። ያው እዚህ አካባቢ የታለ ያውልሽ። ጲላጦስም እነሆ ሰውየው አላቸው። የካህናት አለቆችም ሎሌዎችም ባዩት ጊዜ ስቀለው ስቀለው እያሉ ጮሁ። ጲላጦስም እኔ እንግዲህ በደልስ እንኳን አማን ነው እኔስ አንዲት በደልስ እንኳን አላገኘሁበትም እና እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሰው እኛስ ሕግ አለን፣ እንደ ሕጋችን ለሞት ይገባዋል፣ እራሱንም የእግዚአብሔር ልጅ አድርጓልና አሉት እያለ ተናገረ። አሁን ስንት ሰዓት ነው? ይህን ሰዓት ስታይ ለፋሲካም የማዘጋጀት ቀን ነበረ። 6 ሰዓትም የሚያህል ነበረ። አይሁድም እነሆ ንጉሳችሁ አላቸው። እነሱ ግን አለ አስወግደው ስቀለው እያሉ ይጮሃሉ አለ። ልብ አድርጌ እዚህ ጋር 6 ሰዓት ነው፣ ገና ለፍርድ እንኳን አልቀረበም። እዚህ ጋር ደግሞ ስንት ሰዓት ነው? 3 ሰዓት ራሱ ተሰቅሏል። ራሱ በሰቀሉትም ጊዜ 3 ሰዓት ነበር ይላል። እሺ የትኛውን እንቀበል? በጣም ብዙ ነገሮችን ብታይ አይስማማም። እሺ በስቅለቱ ራሱ እስቲ አንድ ጥያቄ ልጠይቅሽ። አሁን አንቺ የምታውቂው ራሱ ኢየሱስ ሲሰቀል አርብ ነበር አይደለ? ቀኑ አይደለም ነው? እሺ አርብ ከነበረ አርብ 3 ሰዓት ይሆን 6 ሰዓት ይሆን ተሰቀለው አናውቅም። እሺ ይሁን አንዱን እንውሰድ፣ 3 ሰዓትን እንውሰድ። ኢየሱስ 3 ቀንና 3 ሌሊት ምድር ልብ ውስጥ ቆይቷል ነው ተብሎ የሚታመነው አይደለ? እስቲ አንዴ ጊፍት ምናምን ካላችሁ ስጧት። እሺ ሂዱና የኔ ጀማዎች
600 ምናምን ሰዎች አላችሁ እና እስቲ አንዴ የእንግዳይ ነች እና እስቲ ሂዱና ስጧት አንድ ጊፍት ከቻላችሁ እሷ ጋር ሂዱና። እሺ እና ምን መሰለሽ፣ እሺ 3 ሰዓት ተሰቀለ ይባላል። 3 ሰዓት ተሰቀለ። እሺ 3 ሰዓት ከተሰቀለ ኢየሱስ 3 ቀንና 3 ሌሊት እንደማይሞላ አላሳይሽ። ለምሳሌ ዛሬ ቀኑ ምንድን ነው? ሰኞ። የሰኞ ሌሊት አለፈ አይደለ? ትናንት ነበር የሰኞ ሌሊት። ዛሬ ቀን ነው። ዛሬ የሚመጣው ሌሊት ደግሞ የማክሰኞ ሌሊት ነው አይደለ? አይደለም? ምንን በጣም 2 ሰዓት አይሞላም ነው እያልከኝ ያለ? በጭራሽ አይሞላም። 3 ቀንና 3 ሌሊት ነው የሚለው። ቀንና ሌሊት 3 ቀን እና 3 ሌሊት። እሺ አርብ ተሰቀለ። አርብ ሌሊት የለውም፣ ቀን አለው። ያዥልኝ፣ አንድ ቀን አለው። ቅዳሜ አንድ ሌሊት አለው። ቅዳሜ እንደገና አንድ ቀንም አለው። አንድ ቀንና ማነው 2 ቀንና አንድ ሌሊት። አርብ ቀን፣ አርብ ሌሊት፣ ቅዳሜ ቀን፣ ቅዳሜ ሌሊት፣ እሑድ ቀን፣ እሑድ ሌሊት። እንደዛ አይደለማ። እሺ ቀን የሚቆጠረው እንዴት ነው? ቀን ረሳሽው እንዴ? ዛሬ አርብ ከሆነ እሺ ይሄና ይሄንን ያልሽ ይሄ ሌሊት ነው፣ ይሄ ቀን ነው። እሺ አርብ ሌሊት አለፈ ወይስ አላለፈም? 3 ሰዓት ነው የተሰቀለው ቀን ላይ አይደለ? ይሄን አንቆጥረውም። በቃ አርብ ሌሊት አልፏል። ከዛ ደግሞ አርብ ቀን አለ። ቀኑን የተሰቀለው ማን ነው? ቀኑን የተሰቀለው ቀኑ ላይ ምድር ልብ ውስጥ ራሱ አልገባም። እሺ ይሁንና እንስማማ፣ ምድር ልብ ውስጥ ገብቷል። አንድ ቀን አለው። ቅዳሜ አንድ ሌሊት አለው፣ አንድ ቀን አለው። ስለዚህ 2 ቀንና 1 ሌሊት ሆነ። እሁድ 1 ሌሊት ነው ያለው። ቀኑን ነበረ እንደ እሁድ እንትን ውስጥ ቀን ነበረ እንደ እሁድ ቀን እኮ አልነበረም። ነበረ እንደ መቃብር ውስጥ ቀን። ጠዋት እኮ ተነስተው ሲያዩት የለም እኮ። ማለዳ ሲሄዱ ፀሐይ ሳትወጣ እኮ የለም እዛ ውስጥ አለ እንዴ? የለም እዛ ውስጥ የለም። ኢየሱስ ግን 3 ቀን እና 3 ሌሊት በምድር ልብ ውስጥ እኖራለሁ ነው የሚለው። አይ ቀን ተነሳ የሚል ነገር የለም። ሲጀምር 1 ሌሊትማ ተነሳ ይላል መጽሐፍ ቅዱስ። እሱ ስህተት ነው እኮ ነው እያልኩሽ ያለሁት። በ3ኛው ቀን ተነሳ ቢል እንኳን ኢየሱስ የተናገረው ያናል መሽ ላሳይሽ። ኢየሱስ የተናገረው ላሳይሽ። ኢየሱስ የተናገረውን ላሳይሽ አንዴ። ወይኔ ቻርጅ ይዘጋል። ቁርአን አትነግረኝም? እሺ እነግርሻለሁ። ምንን ቀጠሮን ያዝ በኋላ እኔም በቪዲዮ ልውጣና አዎ ቀጠሮን ያዝ በኋላ ሰዓት ትገባለህ። ከሰዓት ወጪ ሰላት ሰግጄ ይገባሉ። ሰላት ልስገድና 7 ሰዓት ላይ ይገባሉ። እስከ 7 ተኩል ነው ያለሁት እኔ። ከዛ ወጣለሁ ስራ አለኝ። ወይ ማታ ስንት ሰዓት ላይ ማታ? እሺ ማታ ከ3 ሰዓት በኋላ። ከ3 ሰዓት በኋላ በቃ ጥሩ ቀጠሮ አይቀርም። ያው ነገርኩሽ። በእውነት አልቀርም። እግዚአብሔር አይሽ ያው በ600 ምናምን ሰው መሀል ነው የተናገርሽው። እሺ ቺንጌም አንዴ ታሸንፍ አንዴ ቺንጌም እና ተውጣ በቃ። እሺ እሺ ግን 3000 ገብቶ በቀጣህ ደስ ይለኝ ነበር። አይ መቀጣጣት የለውም፣ ችግር የለውም፣ አታስቢ። አንተ ነህ ህግ የምታወጣው። አስተምረህ ህግ ማውጣት ተሽሏል እንዴ? ደፋር። እኔ እኮ ልጆቼ እንዳለ ልኬልሻለሁ። እውነት ነው መጥተዋል። እዚህ ናቸው። እያየሁት እኮ ነው። እያሸነፍሽኝ እኮ ነው። እና በቃ አንድ ሀፍታ ቶሎ ታሸንፍና 3% ነው ያለው። አክቹዋሊ በዚህኛው ስልክ መቀጠል እችላለሁ፣ ግን በቃ ሰላትም ስለደረሰ ልሂድ። ወንበር ላይ ዘና ብዬ ምናምን አውራሻለሁ እንጂ እንደዚህ አይሆንም። ቪዲዮ በትገባ ይሻላል። ቪዲዮ ገብቼም እኮ አይቀርም ይሄ። ችግር የለብኝ ለመማር አይደል? አዎ ልብን ያውቆ ማመዛዘን አሪፍ ነው፣ ጥሩ ነው። አንተም ብታውቅ ጥሩ ነው። ግን አንድ ነገር ሳንወጣ ጌሙን እስከሚያልቅ ድረስ አንድ ነገር ላሳይሽ። በጣም ይሄ ነገር ይገርመኛል እና ፕሪቲዚ ስመሽ እንዴ ዮሐንስ ወንጌል ማነው ማርቆስ ወንጌል ምናልባት የምታውቂ ከሆነ ማርቆስ ወንጌል ስንት ላይ መሰለሽ? የድሮ ማኑስክሪፕቶች አንድ በቃ ይሄን ላሳይሽ። ከእናንተ መሀል ኃጢአት የሌለባት ዩገራት የተባለችውን ሴት ታውቂያታለሽ?
ታውቂያታለሽ? አንዴ ይህን ተናግረ ይሉጣ የእሷ ታሪክ ጭማሪ ነው። ይህ ኮዴክስ ሳይናቲከስ ላይ ከስንት ነው የሚጀምረው? ብዙ እውቀት ነው። እኔ ምንም አላውቅም። እንደዚህ አይነት አስተምረሻለሁ። ይሄ በአራተኛው ክፍለ ዘመን ላይ ያለ መጽሐፍ ነው። አሉ ከሚባሉ መጽሐፎች አንደኛው ጥንታዊ ከሚባሉ መጽሐፎች ይሄ ነው። አንደኛው ከሚያውቅ ሰው ጋር እውነት የሚያውቅ ሰው አሁን ማታ አንቺን ታውቂያለሽ ብዬ ነው የማስበው እና አንቺን ታውቂያለሽ ብዬ ነው የማስበው እና እኔ ቆይ አንዴ ለአንቺ ላስረዳና ከዛ በኋላ ችግር የለውም። ስለዚህ አሁን ኮዴክስ ሳይናቲከስ ላይ የለም። ይሄ ከ12 ነው የሚጀምረው። ይሄ ታሪክ የለም። አንድ በይ አንዴ ላሳይሽ እና ከዛ በኋላ ትሄጃለሽ። ችግር የለውም። ለምሳሌ ማቴዎስ ወንጌል ምዕራፍ 16 ቁጥር 1 2 3 የለም። ይኸው 4 ነው ያለው። 3 የሚባል ጥቅስ የለም። ጭማሪ ነው ይሄም። እሺ ሌላ ላሳይሽ። በዛው ኮዴክስ ሳይናቲከስ ላይ ማርቆስ ወንጌል ምዕራፍ 16 ቁጥር ከ1 ጀምሮ 1 2 3 4 5 6 7 8 ላይ ነው የሚያልቀው። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ይሄ ሁሉ ጭማሪ ነው። ይህንን የምናወራበት ይሆናል። ያው ሰስፔንስ እንድትሆኝ ነው ይህንን የሰጠሁሽ ማለት ነው። ኤኒዌይስ መልካም ጊዜ ሆነለሽ። አሸነፍሽኛ። ችግር የለውም። እሺ እንገናኛለን።